እንግዲህ ማህበረሰቡ ውስጥ ጠጣ የነበረው ውሃ ይሄን ይመስላል። እዚህ ላይ የምትመለከቱት ነው። እንግዲህ በጣም ከባድ ነበረ። በወቅቱ ስንሄድ ራሱ ዝናብ ነበረ፣ ጭቃ ነበረ። እናቶቻችን አዛውንቶቹ ሁላ ሳይቀር ወንዙ ውስጥ ገብቶ ሲቀዱ ነበረ። እንግዲህ በጣም እኛም በወቅቱ ያየነው ነገር ከባድ ነበረ። አሁን ላይ አልሐምዱሊላህ ይሄን የመሰለ ንጹህ ውሃ አገኝ ድፍርስ ውሃ ከከብቶች ጋር ተሻምተን ነበር የምንጠጣው። አሁን እድሜ ለናንተ ንጹህ ውሃ ጠጣን። እሰይ ፈጣሪ አምላክ ይስጣችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ የምንገኘው በጉራጌ ዞን ጫ ወረዳ አዶሼ ቀበሌ ለአራት መንደሮች ውሃ ሰርተን በሁድሁድ በጎነት ለሁሉም ድርጅት እንግዲህ ሁድሁድ በጎነት ለሁሉም ድርጅት ቲም ማለት እኛው ነን፣ መስራቹም እኛው ነን። እኔ ከመስራቾቹ አንዱ ነኝ። ከማል ጀማል እባላለሁ። ኦር ዛድ ሚዲያ የተባለ ዩቲዩብ ቻናል አለኝ። እንደዛውም አኑን ሚዲያም አለ ካጠገቤ ማለት ነው፣ ከኔ ጋር አለ። ከዚህ በፊት እዚህ አካባቢ ላይ ተጠርተን መተን ነበረ። ያለውን ችግር የውሃ ችግር አይተን ነበረ። እንግዲህ እንዳየነው ኦዲየንሶቻችን አለቀቅንላቸውም። ነገር ግን በውስጥ መስመር ለአንድ ወንድማችን ልከንለት ወዳው ሙሉ ወጪውን እችላለሁ ብሎ ወጪውን በሁድሁድ አማካኝነት ችሎ ዛሬ ንጹህ ውሃ እዚህ አካባቢ ላይ መታየት ተችሏል ማለት ነው። እንግዲህ አልহামዱሊላህ ረብል ዓለሚን ትልቅ ነገር ነው። እንግዲህ ማህበረሰቡ ውስጥ ጠጣ የነበረው ውሃ ይሄን ይመስላል። እዚህ ላይ የምትመለከቱት ነው። እንግዲህ በጣም ከባድ ነበረ። በወቅቱ ስንሄድ ራሱ ዝናብ ነበረ፣ ጭቃ ነበረ። እናቶቻችን አዛውንቶቹ ሁላ ሳይቀር ወንዙ ውስጥ ገብቶ ሲቀዱ ነበረ። እንግዲህ በጣም እኛም በወቅቱ ያየነው ነገር ከባድ ነበረ። አሁን ላይ አልহামዱሊላህ ይሄን የመሰለ ንጹህ ውሃ አገኝቷሉ ማለት ነው። አልহামዱሊላህ ይሄንን ላበረከተው ሁድሁድ በጎነት ለሁሉም ድርጅት እጅግ በጣም ማመስገን እኔም አመሰግናለሁ። እንደ የቲሙ አባል ሆኜ ራሱ አመሰግናለሁ ማለት ነው። ሁድሁድን አሰባችሁት ይሙላላችሁ፣ ባሰባችሁት ድረሱ። የተቸገረ ድሃ ለመርዳት የቆማችሁ ፈጣሪ አምላክ አላህ ይርዳችሁ። እኔ በእውነቱ ቃላት ያንሰኛል ስለናንተ ለመመረቅ። እንዲሁ በደፈና ፈጣሪ አምላክ ይርዳችሁ። እኛ ባይገርማችሁ ይሄ 3 መንደር ወይ 4 መንደር ተዘግቶብን ከመቃብር በላይ ከምድር በታች ምንኖር ፍጥረት ነበር። ጎታም የሚባል ወይንም ውንቄ የሚባል ድፍርስ ውሃ ከከብቶች ጋር ተሻምተን ነበር የምንጠጣው። አሁን እድሜ ለናንተ ንጹህ ውሃ ጠጣን። እሰይ ፈጣሪ አምላክ ይስጣችሁ። አንድ ጉራጌ የሚለው ነገር አለ። በኸመጃሽ እጂ ወረጃሽ ይላል። በዛው በነካ እጅሽ ደጁንም ጥረጊው ማለት ነው በአማርኛ። እኛ ታዲያ የጨለመብን በመቃብር በታች ያለን ፍጥረቶች ውሃ አግኝተናል፣ ደህና ነገር አገኙ። ግን የሚቀጥለው በዛው እጃችሁ ታላቁ መስጊድ አለ፣ መዋዕለ ሕፃናት አለ፣ ትምህርት ቤት አለ፣ መስጊድ ቤተ ክርስቲያን አለ። በሻማና በኩራዝ ነው የምንኖረው የምናሳየው። ለእናንተ ጸሎት የምናደርገው በኩራዝ ነው። ቀን ቀን ነው እንጂ ማታ ማታ ስለማይታየን ፊደሎቹ ስለማይታዩን ቀን ቀን ብቻ ነው ጸሎት የምናደርግላችሁ። ስለዚህ አስታውሱን፣ አትርሱን። በብርሃን አይናችሁ
ፈጣሪ አምላክ በሰጣችሁ በጎ አድራጎታችሁ አትርሱን። በዛው እጃችሁ ፀሐዩም አግቡልን፣ ብርሃንም አሳዩን። እናንተ ይጠብቃችሁ፣ እናንተ አውሎ ያግባችሁ፣ አገራችን ሰላም ያድርገው፣ ድርጅቱ ያቆይልን፣ ለአሰበው ያድርስልን። በኔ የጎደለ ፈጣሪ አምላክ ይሙላበት። ሁድ የበጎ አድራጎት ድርጅትም በተመሳሳይ እንደዚሁ እነዚህ መንደሮች ላይ 4 አካባቢዎች የጠናቄ አዶሼ፣ ነጋዩ አዶሼ እነዚህ 4 የምንጠቅሳቸው መንደሮች ላይ የውሃ ችግር የነበረባቸው ናቸውና ይሄን አስበው በተለይ ኑሬ ወንድማችን ካለበት ቦታ ይሄን ፕሮጀክት ወደዚህ እንዲመጣ ያደረገልን ወንድማችን ኑሬን አንዴ በደንብ አድርጋችሁ አመስግኑት። ስለዚህ እያረጋችሁልን ያለው አስተዋጽኦ ቀላል ነገር አይደለም። እንደምታውቁት ይሄኛው 5.8 ኪሎ ሜትር ነው። ከ2.2 ሚሊዮን ብር በላይ ፈጅታችሁ እኛን ፈልጋችሁ መጣችሁና እኛም የተለየ አክብሮት የተለየ ክብር አለና ቀጣይ ባሉ ጊዜያቶች እንድታግዙን እንድትረዱን እኛም ባለን እንደ ወረዳ መንግስት ማገዝ ያለብን መተባበር ያለብን መርዳት ያለብን ነገር እንደምንረዳ ዝግጁ ሆነን እናሳውቃችሁ እንፈልጋለን። ስለዚህ ይሄ ትልቅ ነገር ነው ማለት ነው። 5.8 ሚያክል ኪሎ ሜትር ዝርጋታና ከ2 ሚሊዮን በላይ አውጥቶ ለዚህ ማህበረሰብ ለዚህ ምስኪን እናቶች ዛሬ የእናቶች ቀን ነው ማለት ነው። እኔ የእናቶች የዚህ ሰፈር እናቶች ያዶሼ እና አቱርቸ ቀበሌ የሚኖሩ የ4 መንደሮች እናቶች ቀን ነው ማለት ነው። በዛ መልኩ ነው የሚገልጽ ማለት ነው። ምክንያቱም የሽማግሌዎችም ቀን ነው ማለት ነው። አመሰግናለሁ። ትልቅ ነገር ነው። ትልቅ ተግባር የተደረገልን እዚህ አካባቢ ላይ ሽማግሌ አባቶች አሉ፣ ሽማግሌ እናቶች አሉ። የሚጠቀሙት የነበረው መድኃኒት የሚጠቀሙት የነበረው ያው ውሃ ርቅ ወረቅ በመሄድ ነው የሚጠቀሙት የነበረው ማለት ነው። ለዚህ ይሄንን ስለፈታችሁልን ስለተደረገልን ሁሉም ነገር በቻ ወረዳና መንግስት ስም እንዲሁም በጽህፈት ቤቱ ስም እጅግ አድርጌ ያመሰግናለሁ ማለት ነው። ዛሬ አሁን ጠቅላይ ሚኒስትር የመጣ አርጎን ነው የተቀበሉን ቻ ወረዳ። እስቲ አመሰግኑልኝ። ለምንድን ነው እንደዚህ ያደረግነው? የሆነ ነገር ስላመጣ ነው እንጂ እንደዚህ ሜዳ የሚያሰው እንደዚህ አይቀበልም አይደለም። ስላመጣ ነው አይደለም። ስለዚህ እኛ አሁን አባታችን ቅድም ከዛ አንስተዋል። ውሃ እንደምንም ሃይማኖት የለውም ብለናል። ጾታ የለውም ብለናል። ጾታ አለው ውሃ? ሃይማኖት አለው? ውሻም ትጠጣለች፣ ሰውም ይጠጣል፣ ካብቴም ይጠጣል። ማንም ሰው ነቢያችን አለይሂ ሰላቱ ወሰላም ከሰደቃ በላጩ ምንድነው አሉት? ውሃ ነው። ከውሃ ማንም ሰው ነፃ የሚሆን የለም። ስንወለድ ቅድም ወንድማችን ተማሪ እንዳነሳው ስንወለድም እንግዲነትን የሚቀበለ ማን ነው? ስንሞትም በምንድን ነው የምንሸኘው? ውሃ ከኛ አይለይም ማለት ነው። ስለዚህ ይሄንን ውሃ የሰሩልን እኛ መተናል፣ ሰርተናል። ለማን ነው የምናስረክበው? ለሁድሁድ ነው። ሁድሁድም ለሁድሁድ ብር የሰጠው አስተባብሮ በጋራ መጥቷል። እስቲ እናንተ ይሄንን ሰንሰለታንትን ጠብቀን ከሄድን ብዙ ቦታ እንደርሳለን። ብዙ ቦታ ማለት ነው። ልማት ውሃ፣ አሁን ቅድም የጠየቃችሁት ማብራት፣ ብዙ ነገር ነው የጠየቃችሁት። እኛም ባይሆን አላህ በቅርቡ እኛ እዚህ በረገድ ነው በዚሁ ሳምንት እዚህ አካባቢ ማብራት አላህ ያምጣልን፣ ያምጣልን። ኸይር የሚሰራ በየአገሩ አለ፣ ኢትዮጵያዊ ነው። ነገር ግን ስሙ እንዲጠቀስ አይፈልግም። አንድ አደራ ያለ ነገር ግን ዱዓ አድርጉልኝ ብለዋል። ይሄን የመሰለ ውሃ ኃይል ያለ ውሃ በጣም እድለኛ ናችሁ። ይሄንን ለተባበረው ወንድማችን ሁላችሁም ዱዓ አድርጉ። እንደዚህ አይነት ወንድም ደግሞ በየቦታ ተደብቀ ያለኸው ኸይር እናሰራለን። ሁድሁድን ሄሎ ብለ እንድታናገር በአላህ ስም እንጠይቃለን። ለወርካቱ እኔ እንኳን ምንም ነገር ወንድሞቼ ጨርሰውታል። ግን አባታችን እዛ ጋር ምን አሉ? ሳልሞት ይህን ነገር አሳየኝ ብለው ነበር። አላህ እድሜ ይስጦት፣ አሁንም ረጅም አላህ እድሜ ይስጦት። አይሞቱም ኢንሻአላህ፣ ግን ሁሉም ይሞታል። ግን እርሶ ኢንሻአላህ አላህ ረጅም እድሜ ይስጦት።
ውሃውን እንዳዩ አላህ ደግሞ ማብራቱን አላህ ያምጣላችሁ። በቅርብ አላህ ኢንሻአላህ ያመጣዋል። ለምን ነው ታውቃላችሁ? እዚህ እኛም እናንተም ከናንተ ውስጥ ከኛ ውስጥም አላህን የለመነ ሰው አለ፣ የተቀበለ ሰው አለ። ይሄ ሁሉ አመታት ቆሻሻ ውሃ ዴሪ ሲጠጡ የነበራችሁ ሰዎች ዛሬ ንጹህ ውሃ ይሰጠን ማን ነው? አላህ። ስለዚህ ማንን ነው የምናመሰግነው? አላህ Subhanahu Wa Ta'ala። ይሄ ልጅ ራሱ ለእናንተ ምንድን ይባለው ያበረከተው ልጅ ራሱ አያውቃችሁም፣ አያውቀንም፣ ግን ለማን ብሎ ነው? ስለዚህ ምን አለ ይመስላችሁ? ፕሊስ አለ በዱዓ እንዳይረሱኝ፣ ትልቅ ሀጃ አለብኝ፣ ዱዓ ያድርጉልኝ አለ። ስለዚህ ሌላ ደግሞ ለእናንተ ማብራት የሚተክል አላህ ያምጣልን፣ አላህ ያምጣልን። የአላህ ባሪያዎች ብዙ ቦታ አሉ። አሜሪካን፣ እንግሊዝ፣ ጣሊያን ሳይሆን ኢትዮጵያ ውስጥ አሉ። ስለዚህ በግብር ሳይጣደፍ ሰውየው ሀብታሙ ሰውዬ አላህ በሰደቃ እንዲያመጣልን ዱዓ እናደርጋለን። የተመረቀውን አላህ ለእናንተ ማብራት የሚተክል በእኛ ስም በሁድሁድ ስም ኢንሻአላህ እነ ጓደኞቼ እነ ዛክ እነ ሃኑን እዚህ አካውንቱን ይጽፉለታል። ማብራቱን የሚሰራልን ሰው እንዲያመጣልን እናንተም ዱዓ አድርጉ፣ እኛም ዱዓ እናደርግለታለን። ያመጣዋል። አላሁ አክበር። አላህ Subhanahu Wa Ta'ala በቁርአኑ ምን አለ መሰላችሁ? አድዑኒ አስተጂብ ለኩም፣ ለምኑኝ እቀበላችኋለሁ። አላህን ከለመን ነው እምቢ አይልም። እነዛ አላህ የሚለምኑኝ ሰው እኔን ከመለመን የሚዘናጉ ሰዎች የት ነው የሚሉት? አላህ ወደ ጀሃነም ነው የሚሉት። ስለዚህ ሁላችንም ያ ረብ ውሃውን ስንት ዓመት ቆሻሻ ውሃ ጠጥተናል። አሁን ደግሞ ተረኛው ማብራት ነው። አዛን እንድንል ክርስቲያኖችም ሲጸልዩ እንዲሰማ ማብራት ያስፈልጋል። ለሁሉ ነገር ማብራት ያስፈልጋል። ስለዚህ ዛሬኛ ሁድሁዶች የረገጠው ቦታ በረከት አለው። ልክኛ እንደመጣን ውሃው እንደመጣ አላህ ማብራቱን ያምጣው። ሩቅም አላህ አድርገው ያቀርበው። እኛ ጠያቂ ነን፣ ሰጪ ማን ነው? ኢንሻአላህ። ሱብሃነ ረቢካ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ደስ አላችሁ። በእናንተ በጉራግኛ ቋንቋ ለመናገር ሞክራለሁ ትንሽ። ወሄ መተርኩም ወሄም ሰራሁም ቦሄም ተራሃቢ። ምናልባት አክሰንቱን ስላልጠበቅኩኝ ወይም አነጋገሩ አውፉ ትሉኛላችሁ። እንኳን ወደዚህ የንጹህ መጠጥ ውሃ ፕሮጀክት ማስመረቂያ የበጎነት ታላቅ መድረክ በሰላም መጣችሁ። የአካባቢው ነዋሪዎች እንኳን ደስ አላችሁ። በዚህ የንጹህ መጠጥ ውሃ ፕሮጀክት ስኬት እጅግ ተደስተናል። እኛ እንደ ሁድሁድ ቅድም ሸህ እንደገለጹት ብዙ ነገሮችን ሰርተናል፣ ብዙ ነገር አድርገናል። ይሄ የእናንተው ቦታ የውሃ ችግር ግን በጣም አሳስቦን አንገብግቦን ስለነበረ ዛሬ በእንዲህ አይነት ስኬት ስለተገናኘን በጣም ተደስተናል። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ። ዛሬ ቀን ሐምሌ 21 2018 ይህ ታላቅ ዝግጅት እየተደረገ የሚገኘው ሁድሁድ በጎነት ለሁሉም ድርጅት ያሰራውን የንጹህ መጠጥ ውሃ የመስመር ዝርጋታና የቦኖዎች ግንባታ ማስመረቂያ ፕሮግራም ነው። ለሰው ልጆች ከምናበረክተው የበጎነት ስራ ሁሉ የተሻለው ደግሞ የንጹህ መጠጥ ውሃ የማቅረብ አገልግሎት ነው። ውሃ ከምንም በላይ ስለሆነ ማለት ነው። ስለ እዝነት የተላኩ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አፍደሉ ሰደቀቲ ሰቅዩል ማ፣ ከሰደቃ ሁሉ ከምሰጠው በጎ ተግባር ወይም በጎነት ሁሉ የተሻለው ውሃን መስጠት ነው። ውሃን ማቅረብ ነው። የውሃ አገልግሎት መስጠት ነው ብሏል።
ስለዚህ ውሃን ለእንስሳት እንኳን ማጠጣት ለጀነት እንደሚያበቃ ነብያዊ ሐዲሶች ያመለክታሉ። ለእንስሳ እንኳን ለሰው ለእንስሳ እንኳን ማለት ነው። በዚህ ረገድ ሁድሁድ በጎነት ለሁሉም ድርጅታችን ማለት ነው። ሁድሁድ በጎነት ለሁሉም ከ2017 ዓመት መገባደጃ ጀምሮ ሀዲያ ዞን ውስጥ በርካታ የውሃ ፕሮጀክቶችን በማሰራት ለማህበረሰቡ አበርክቷል። በርካታ ሁሉን ለመጥቀስ አልችልም። ምናልባት አንዷን ብቻ ቢጠቅስላችሁ ደስ ይለኛል። በሀዲያ ዞን በሊሙ ወረዳ ሰሜን በሌሳ ቀበሌ ለ5 ቀበሌ የሚሆን የምንጭ ውሃ በማስፋፋት ለማህበረሰቡ አበርክቷል። ቦኖችን በመስራት የማስፋፊያ ፕሮግራም በማድረግ አበርክቷል ማለት ነው። ሁድሁድ በጎነት ለሁሉም ዛሬ ይሄው ከናንተ ተገኝቶ በቻሃ ወረዳ እዚህ አቶርቼ አዶሼ አካባቢ ልክ ነኝ አይደል? አዶሼ አቶርቼ አካባቢ ይህን ያሰራውን ለ4 ቀበሌ ህዝብ የሚሆንን የውሃ ፕሮጀክት በማስመረቅ ላይ ይገኛል። አልহামዱሊላህ አላሁ አክበር። እንኳን ደስ አላችሁ። ሁድሁድ እስካሁን ለሰራቸው በጎ ተግባራት ትልቁን ድርሻ ያበረከቱት መጠቀስ አለባቸው በእናንተ ፊት ማለት ነው። አንደኛ ይሄው ወንድማችን አባደር እስካሁን ለሰራናቸው መልካም ተግባራት ሁሉ ትልቁን ድርሻ የተወጣልን ወንድማችን ነው። ዱዓ አድርጉለት፣ አላህ ይባርከው ብላችሁ ዱዓ አድርጉለት። አባድርን አላህ ይባርከው፣ አላህ ይጠብቀው። ዱዓ አድርጉለት ኢንሻአላህ በኢዝንላህ። ወንድማችን ትልቁን ድርሻ ስለተወጣልን በእናንተ ፊት በህዝብ ፊት ማመስገን ስላለብን ነው። ከዛ በመቀጠል አኑን ሚዲያ፣ ዛድ ሚዲያ ዩቲዩበሮቻችን አሉ። እነዚህ የሚዲያ ልጆቻችን እነሱ ትልቁን ድርሻ የተወጡ ናቸው ማለት ነው። ሁድሁድ በጎነት ለሁሉም በቀጣይ ጊዜያት በሀዲያ ዞንና በሌሎችም ዞኖች በርካታ የንጹህ መጠጥ ውሃ ፕሮጀክቶችን ለማሳካት እቅዶች አሉትና ሁሉም ከሁድሁድ ጎን ይቆም ዘንድ በዚህ ታሪካዊ መድረክ ጥሪያችንን እናቀርባለን። የተከበራችሁ ታዳሚዎች፣ ለዚህ የውሃ ፕሮጀክታችን ቅድም እንደተባለው 2 ሚሊዮን ብር ወጪ ተደርጓል። 2 ሚሊዮን ብር ወጪ ተደርጓል። ከዚህ ወጪ ውስጥ 414,065 ብር ለውልቂጤ የውሃ አገልግሎት ሰጪ ድርጅት ከፍለናል። ከዛ በመቀጠል ለሰልማ ድርጅት 4.8 ኪሎ ሜትር ቅድም ከአምስት በላይ ሆኗል። እንግዲህ የጨመሩት ነገር አለ ማሻአላ ነው ማለት ነው። ለሰልማ ድርጅት 4.8 ኪሎ ሜትር ርዝመት ያለው የመስመር ዝርጋታና የአራት ቦኖዎች ግንባታ ሰርቶ እንዲያስረክብ 1,585,935 ብር ከፍለናል። ቀሪው 60,000 ብር ለመንገድ እና ለትራንስፖርት ወጪ ለፕሮግራሙ ከፕሮግራሙ ጋር ተያያዥ ለሆኑ ወጪ አድርገናል ማለት ነው። ይህ 2 ሚሊዮን ብር የተበረከተው ቅድም እንደተባለው በቀን 15 8ኛ ወር 2018 እኛም ከአዲስ አበባ እዚህ ድረስ መተን ጫካ ውስጥ ገብተን ወንዝ ውስጥ ወርደን ከእናቶቻችንና ከእህቶቻችን ከሴቶች ጎን ቆመን ያሉበትን ስቃይ ገልጸን አሳይተን ያስተላለፍነውን የድረሱልን ጥሪ ሰምቶ ከላይ ለመግለጽ እንደሞከርኩት በሚስተር አባድር በወንድማችን አማካኝነት የተገኘው ስሙ እንዲገለጽ ያልፈለገው ወንድማችን አንድ ሰው ነው። 2 ሚሊዮን የሰጠን አንድ ሰው ብቻ ነው። አላሁ አክበር። አንድ ሰው የሱ ሀብት ነው፣ የሱ ብር ነው። ይሄው ዛሬ እኔ አልገኝም እናንተን ወክያለሁ፣ ወኪል አባድር አለ ብሎ ራሱን ደብቆ ከአላህ እኔ እቀበላለሁ ብሎ ለእናንተ ኸይር ስራ ያበረከተው እሱ ነው። እኛ አድራሾች ነን ማለት ነው። እኛ አድራሾች ኃላፊነትን ተወጥተናል ማለት ነው። ስለዚህ የተከበራችሁ ክቡራትና ክቡራን ይህ እንግዲህ 2 ሚሊዮን ብር በዚህ መልኩ ተጠናቋል ማለት ነው። ከዛሬ ጀምሮ አሁን የምናስተላልፈው የመጨረሻ መልእክቴ ከዛሬ ጀምሮ ይህንን የውሃ ሀብት በአግባቡ መጠቀም መጠበቅ እና ለቀጣዩ ትውልድ እንዲዘልቅ በሚገባ መያዝ የሁላችሁም ኃላፊነት ይሆናል። እኛ ዛሬ አስረክበናችኋል ማለት ነው። እኛ ዛሬ አስረክበናል። ተረክባችኋል አይደለም? ተረክባችኋል፣ አስረክበናችኋል። ካሁን በኋላ ይሄን ውሃ መጠበቅ
በአግባቡ መጠቀም የእናንተ ኃላፊነት ይሆናል ማለት ነው። ውሃን ከብክነትና ከብክለት ጠብቀን በአግባቡ እየተጠቀምን እርስ በርሳችን በመተባበር ይህንን የውሃ ሀብት ለረጅም ዘመን እንዲያገለግል መስራት ይጠበቅብናል። ይህ የውሃ ፕሮጀክት የአንድነታችንና የአብሮነታችን ምልክት ይሆናል። በአንድነት ከሰራን በህይወታችን ታላቅ ለውጥ እንፈጥራለን የሚለውን መልእክት ይሸከማል። በአንድነት ከሰራን ብዙ ለውጥ እናመጣለን። በመጨረሻም የመጨረሻ መቋጫ መልእክት ዛሬ በህይወት እያለን የሰራነውን የበጎነት ተግባር ነገ አላህ ሱብሓነሁ ወተዓላ ዘንድ በሰፊው እናገኘዋለን። በዚህ አጋጣሚ እንግዲህ ሁሉም እንዲህ አይነት የበጎነት ስራ እንዲሰራ ከኛ ጎን እንዲቆም ቅድም እንደተባለው ከሰልማም ጎን እንዲቆም ጥራችንን እናስተላልፋለን። ይህንን የውሃ ሀብት የበረከት፣ የሰላም፣ የፍቅር፣ የአንድነት ያድርግልን እላለሁ። ወባረከላሁ ፊኩም ረበና አትና ፊዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና አዛበናር። በድጋሚ እንኳን ደስ አላችሁ። ሁላችሁንም አመሰግናለሁ። ወባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም ደስ ብሎኛል። እስካሁን ድረስ ውሃ የምንጠጣው ንጹህ ውሃ ተነበር እና አሁን በእናንተ ምክንያት ይሄ ውሃ አግኝተናል። በጣም ነው እኔ ደስ ያለኝ። የት ነበረ ውሃ የሚቀዱት? በምን አይነት ሁኔታ ነበር? ወንዝ ነው፣ ወንዝ ቆሻሻ ውሃ ነው የምንጠጣው ነበር። ምቀዳው ነው ያው ቆሻሻ ውሃ ነው፣ ቆሻሻ ውሃ ነበር። አሁን እግዚአብሔር የተመሰገነ ይሁን፣ ያው እርጎ የሆነ ወተት የሆነ ውሃ መጠጣት ጀምረናል። እግዚአብሔር ይስጣችሁ። በጣም ነው የማመሰግነው። አሁን እኔ ደግሞ እናንተ ላይ እዚህ ዛሬ በዚህ ተገኝታችሁ እኛም ደግሞ ለዚህ ያበቃችሁን ሁድ አላህ ይጠብቃችሁ፣ አላህ ይጠብቃችሁ። የምንጠጣው የነበረው ውሃ የተጠራቀመ ጎርፍ ትል የተላበት በጆክ እናቶች በጀረኪና ቀድተው ጎንበስ ብለው ሲቀዱ ተቀድተው አይተው እኛን ደግሞ በጣም አሳዝነዋቸው እዚህ ደረጃ ያበቁን የሁድ ተወካዮች ሁሉም አላህ ይጠብቃችሁ፣ አላህ ይነስራችሁ። ደግሞም ይሄን ሁሉም ያደረገልን እኛ ደግሞ የሱ ዱዓ እኛ የሱ እንኳን እኛ ራሳችን መስዋዕት ልንሆን እንፈልግ ነበር። እሱ ግን እኛም ሳንለየው እሱን ሳይለየን አላህ ይጠብቀልን፣ አላህ ይጠብቀልን። የሱን ተከታይ የሱም ደግሞ ወኪሎች አላህ ይጠብቃቸው፣ አላህ ይጠብቃቸው። አሁን የኛ ከዛ ጎርፍ ከዛ ከተላ ውሃ ነፃ አውጥተዋል። አሁን ወተት የመሰለ ውሃ ስንጠጣ ያበቃን ሁድ አላህ ይጠብቀው፣ አላህ ይነስረው፣ አላህ ይነስረው። ሀያቱ አላህ ያርዝመው፣ ሀያቱ አላህ ያርዝመው። የበለጠም ደግሞ ሊሰራልን አላህ ያብቃው፣ አላህ ያብቃው። በትልቁ አላህ ያድርሰው፣ ከእንቅፋት አላህ ይጠብቀው። ስለዚህ እኛ እዚህ አራት መንደሮች ሰው አለን ተብለን አንጠራም ነበር። እንደዚህ ደግሞ ተገድቦብን የሆነ ነገር ጨለማ ተደርገን ነበር። አሁን ከሰዎች አገናኝቶናል፣ ብርሃን አውጥቶናል። መስመር ደግሞ ከመስመር አስይዞናል። አሁን ለዚህ ደግሞ ወረዳም እንዲያየን ዞንም እንዲያውቀን ያደረገን ሁድ አላህ ይጠብቀው። እኔ ደግሞ ይህን ሁሉም ያደረገልን ይህን ሁሉ እኛን ደግሞ ልንተዋወቅ የቻልነው በሁድ ነው፣ በሁድ ስም ነው። ስለዚህ አሁንን ከጨለማ እንደሚያወጣን አላህ ትልቅ ነገር ያድርሰው፣ አላህ ይጠብቀው። ፈጣሪያ አላህ ይጠብቅልን። መቼም እኛ በእውነቱ ቃላት ያንሰናል እሱን ለማመስገን። አላህ ያመስግነው፣ አላህ ውለታውን ይስጠው። ምን እናደርጋለን? በእውነቱ ይሄንን ውሃ ቅድም ብዙዎቹ ገልጸውታል። ከአህያ ከበቅሎ ከፈረስ ጋር ተሻምተን ድፍርስ ውሃ ነበር የምንጠጣው። ልጆቻችን በውሃ ወለድ በሽታ አልቀው አሮጊቶች፣ ሽማግሌዎች አልቀን ነበረ። በተረፍነው እኛ ይሄን ድርጅት ደረሰልን፣ ያቆይልን። በእውነቱ መቼም አሁን እኔ ለመሞት እንጃ እኔ 2 ዓመት ይቀረኝ ይሆን እንዴ? ይህን ያሳየኝ ፈጣሪ አምላክ ምስጋና ይድረሰው።
ይህን ያሳየኝ የሆድ ሆድ ድርጅት አላህ ይጠብቅልን። አካባቢ ነው ተወልደው ያደጉት? አኔ በዝም ተጨነኩም በክቤት ነሽን ዝክቤት አቸነው እስካሁን ድረስ ውሃ ከወንዝ እየቀዱ ናቸው። በና አስካው ዝኻይሽ ትንብር ኻስ አምዳሪ ሳደግ እነሳም በጀና ጠወጭን ትያረድ ትንቦጥ ቀጀና ካጣውሽን ጠወጭን በስ በወንዝ አልሐምዱሊላህ ረብል ዓለም በዚህ ኻሰናው ከራ ሰገት ሁወም ሰጨሁ የሞቱ ከራ የበቸ ሰባፍ ይኹል ለባሁ ኢንሻአላህ በሐሰናት የሞቱ ቀን ሰው እንዳያለቅስ ማሰንበቸ ማሻአላህ አኻም ነረን ያአላህ አኻም ነረን ማብራት ይመጣል። አዎ አይኑ ዝም ጋዝ ቦኮሪ ሶላል የኽርኽሪ መስራዊ በባሩ የሚለው ነገር ካለ ያው ስሜ ከዲር ሁሴን ነኝ። እዚህ ተወልጄ እዚህ ያደኩ ሰው ነኝ። ያው እስካሁን የጠየቅነው ጥያቄያችን ይሄ ጥያቄያችን ነበረ። በመንግስት ነገር ስንጠይቅ የነበር ነገር ነው። እስካሁን አላገኘንም። መብራትም አላገኘንም፣ ውሃም አላገኘንም፣ መንገድም አላገኘንም ነበር። ሴቶቻችን ሲወልዱ ብንትን ይሄ በመሰላ ተሸክመ ወደ ሐኪም ቤት እንሄድ ነበር። ውሃ ደግሞ ያው ውሃ በጣም ያቆሻሽ ውሃ ስለጠጣሁ አሁን እኔ በሽታ ይዞኝ ያው በትቦ ነው የምሸናው። ምንም በቃ ደም ደፍርሰዋል። በቃ በምንም አይነት በቃ ኦፕሬሽን ቢደረግ አድንም አሉ። ያው እስካሁን ያው በሽታ ይዞን እስካሁን በበሽታ ያው ቆሻሽ ውሃ እየጠጣን በሽታ ይዞን ነበር። ሴቶቻችን ደግሞ ያው ውሃ ቀጥቶ ከላይ ከወንዝ ውሃ ቀጥቶ ሲመጡ የማጠን ችግር እየመጣባቸው ሴቶቻችን ሐኪም ቤት የምንወስድበት ነገር አጥተን እንደዚህ የሞቱም እናቶቻችን አሉ። አሁን እኛ በቃ የጠየቅነው ጥያቄ አሁን ሙሉ በሙሉ ባይፈታልን ይሄ በጎ አድራጊ ይፈቶልናል ማለት ነው። አሁን አልሐምዱሊላህ እኔ አሁን ቁጭ ብዬ ባልጠጣውም የዚህ ትውልድ የዚህ ሰው ችግር ውስጥ ስለተፈታ ደስታዬ በጣም በጣም የላቀ ነው። ያው መናገርም ቃላት አጥሮኛል። አልሐምዱሊላህ ይሄ ያደረገን በጎ አድራጊ አልሐምዱሊላህ ምስጋና አቀርባለሁ። ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን አልቃኢል ወጀዐልና ሚነል ማኢ ኩለ ሸይኢን ሀይ والصلاة والسلام على سيدنا محمد الذي قال خير الناس أنفعهم للناس وقال ما نقص مال من صدقة. أصحاب المعالي والسعادة السادة المتبرعون الكرام أهل العطاء والسبق صناع الأثر أيها الحضور الكرام السلام عليكم ورحمة الله وبركاته. نقف أمامكم اليوم لا نخبركم بما أنجزه المشروع توسيع المياه النظيفة بل نخبركم بما صنعته قلوبكم قبل أيديكم. فهذا الماء الذي يجري اليوم في البيوت والقرى لم يبدأ من الأنابيب بل بدأ من نية صادقة ومن يد امتدت ومن قلب آمن أن الخير إذا وضع في موضع عاد أضعافا. أيها المتبرئون الأفاضل ربما لم تروا وجوه كل من انتفع ولم تسمعوا دعاء كل أم ارتاح قلبها لكن الله رآكم وسمع نياتكم وكتب أثركم حيث لا يضيع العمل. إنما قدمتموه لم يكن مالا فقط بل كان أمانا صحة وطمأنينة أسرية وفرصة حياة الكريمة. قطرة الماء الذي ساهمتم بها أوقفتم معاناة وخفت المرض وفتحت الباب الأمل للأجيال القديمة. أيها الكرام العطاء في مشارع المياه ليس عطاء لحظة وتنتهي بل هو صدقة جارية يجري أجرها مع كل قطرة ويرتفع ثوابها مع كل إنسان انتفع ويبقى ذكرها ما بقي الأثر. قال صلى الله عليه وسلم إذا مات ابن آدم انقطع عمله إلا من ثلاث صدقة جارية وعلم ينتفع به وولد صالح يدعو له. ومن هذا المقام نقول لكم إن احتياج الناس ما زال قائما وإن نجاح هذه المشروع
شهادة الحي بأن العطاء يصنع الفرق، وأن المتبرئ الواعي شريك حقيقي في تنمية لا متفرجا عليها. نرجو أن يكون ما رأيتم اليوم باعثا على مزيد من الخير. نرجو أن يكون ما رأيتم اليوم باعثا على مزيد من خير ومحفظة للاستمرار المسير. فما زال هناك القرى تنتظر وأطفال يترقبون وأبواب الأجر لم تغلق بعد. نسأل الله أن يبارك لكم في أموالكم وأهليكم، وأن يجعل ما أنفقتموه نورا لكم في دنياكم وذخرفا لكم في آخرتكم، وأن يكتب لكم من الذين قال الله تعالى: وما تقدموا من خير تجدوه عند الله هو خيرا وأعظم أجرا. وجزاكم الله على الإنسانية خير الجزاء. والسلام عليكم ورحمة الله وبركاته.